የአፋር ሱልጣኔቶች ታሪክ ሲወሳ አውሳ በእጅጉ ትታወሳለች። የታሪክ አምባ የኢትዮጵያ ሙስሊሞች መከታና ደጀን ሆና የኖረችው የዑለሞች መፍለቂያዋ አሳይታ የታሪክ መዳረሻችን አድርገናታል። ወዲህም ደግሞ በአሳይታ ማህበረሰብ ዘንድ እንደ አይነ ብሌን የሚታይ ብቸኛ ስለሆነው ዙበይር የቁርአን ተርቢያ ሂፍዝ ማዕከል ልናወጋችሁም ወድናል። ይህ መርከዝ ያለበት እንግዲህ በታሪክ ዳራ ስናየው በአውሳ ታሪክ በአፋር ታሪክ ከፍተኛ የእስልምና ሃይማኖት መስፋፋት ሱልጣኔቶች መናኸሪያ የሆነች ከተማ ነው። ወደ መርከዙ ስንመጣ ብቸኛና አንደኛ መርከዝ ነው። በርካታ ልጆችን ለ3 ዓመታት እንግዲህ እየሞከሩ በራሳቸው ጥረት ብዙ ነገር እየጎደላቸው በወጣቶቹና በአመራሩ ጥረት ከፍተኛ የሆነ ተጋድሎ እየተደረገ ነው ያለው። መርከዝ ዙበይር ብን ዓዋም አይ ሰዒት አዳልገይቲ ማይ ምዕደሎት ይቡል መንጎድ ዱራሃይ وسو عسبان تكاي مايا لكن كاي عمري اكيمي كي دلوت كاكيم مجه مانغو هني يعني حفاظ اي عنده ده مانغو ركاد ولي هواي اللي بارتا تكاي مايا امتا كل قدان كاخدغو بارسا هني مري الساعه سنم اللي بارسا وركاد دير بارو كماتي هني ادل يخميني يا عبيني وكقدام مجي اناي امتا يعني كل ملونو يسني كادو اسدده اسم بتاعيني يا مركز أهماني وقتي عمدانتي قدام بيا كتا أوريله برتاهني بيا كتا أنا هاي يخميني يا عبيني قدام بيا كتا أنا كم بيا برسالة مدرسين كاتونها تعبته نام بقولها وكله متهني كليه رجال مفر هني تو صدق ما كخرعسن نام بقولها كهني الركوع تهمو ضد ويا طيب اللهم قدامي يدوره هني هوري ينزل هاي هني يدورن سن بقول عارفنا علمي كهمتيني ما جنونوي كارماي الدين تفعلين فردي مقصود أنت عمري كده تجري هي كادو غير سنة تل كأنك تروح تحتني توقعي وغير سنة تل أدوري وأنا بحتها مركزاتين كتمسرته ودا 10 ዓመታት ያስቆጠረ የሚገኝ መርከዝ ነው። በወንድሞች ጥረት የሂፍዝ እና እንደዚሁም ደግሞ በነظር በኸላዊል ቁርአን ልጆችን በማስተማር አሁን ላይ አገልግሎት እየሰጠ የሚገኝ መርከዝ ነው። እንደዚሁ የመጀመሪያ ዙር ተማሪዎችን ወደ 33 የሚጠጉ ተማሪዎችን አስመርቋል። እነዚህ የተመረቁ ተማሪዎች ወይም ደግሞ የተመረቁ የቁርአን ሐፊዞች ረመዳን ሙሉን በአሳይታ ከተማ የሚገኘውን መስጊድ ሸፍነውልን ያሳለፉት እነሱ ናቸው። አሁንም ተቀበለን እያስተናገርን ያለነው ወደ 30 አካባቢ ተማሪዎች። እነዚህ ልጆች ግን በጣም ብዙ ቻሌንጅ ውስጥ ነው ያሉት። እንደምታዩ ግቢው ኮምፎርቴብል አይደለም፣ የተሟላ ነገር አይደለም። እየተመላለሱ ነው የሚማሩት። ትራንስፖርት ወጪ አለ። እዚህኛ ቁጭ አድርገን አዳሪ እንደናደርጋቸው በጣም ኮስቱን አልቻልነው። ከተጀመረ ያው 2 ዓመት ሆኖናል። 33 ተማሪዎችን አስመርቀናል። አልহামዱሊላህ በአንድ ሰው እርዳታ አማካኝነት አስመርቀናል። ነገር ግን አሁን ያለንበት ሁኔታ ትንሽ አስጊ ነውና ተማሪዎችን በተመላላሽ ሁኔታ ነው የተቀበልነው። ግን አንደኛ በመናስተምርበት ሁኔታ ላይ ምቹ የሆነ ኢንቫይሮንመንት የለንም፣ ሙቀት ነው። ስለዚህ ምን ብዙ ነገሮች ያስፈልጉናል። ተማሪዎችም ደግሞ ውጤታማ እንዲሆኑ የተመቻቸ ኢንቫይሮንመንት ያስፈልጋል። ወይሳይ አው ያዳልከ ከነኒናን መድረሳ አሳሐታ ያዳልከ ከነኒያ መድረሳ ዲሲንቴምሂ ተመነ ሰነተኒ መድረሳያ تمن سنة هي تدعيك ملحنا سنة ناكسكته ملحنا سنة كودري سيدي حسنة تحفيظ القرآن مركز تحفيظ القرآن أبين الأسيم هي سيدي حسنة يتلق له قحته توعدي كردت الدعباته ساي مرأي لمرأ إنكيه تحفيظ القرآن ها اللي تتخرجيه تنيتن مدرسة أي سعيد الدبكو تيتي እነዚህ ተማሪዎች የተመረቁት 2016 ጥር ላይ ነው። ከዛ በኋላ አዲስ ተማሪዎችን ተቀብለን ለማስተማር ምዝገባ ጀመር፣ እንቅስቃሴ ጀመር። ወደ 200 ተማሪ ነበር የተመዘገበው። ከ200 ተማሪ ግን እኛ የፈለግነው በሰዓቱ 30 ተማሪ ብቻ ነበር። ከአቅም አንፃር ያሰብነው 30ውን ተማሪ ከ200 ተማሪ አሳልፈን ወደ ስራ ገባን። ስንገባ ግን ብዙ ቻሌንጆችን አየን። ከኛ ጋር ድጋፍ ሲያደርግልን የነበረው ግለሰብ ባጋጠመው የظروፍ ችግር ምክንያት አቋርጧል።
የደሞዝ ደግሞ የመምህራን ደሞዝ መክፈል በማንችልበት ደረጃ ላይ ደርሰናል። ላንቃም በሚያደርገው በዚያ ሙቀታማ ሐሩር የአላህን ቃል ለመሐፈዝ ከፍተኛ ተጋድሎ የሚደረግበት የሁፋዞች መፍለቂያ ሊዘጋ መሆኑም ተሰምቷል። በእርግጥም ይህንን መስማት በእጅጉ ልብ ይሰብራል። ይሄ መርከዝ ሊዘጋ ነው የሚል ልብ ሰባሪ ዜና ሰምተን ነው የመጣ ነው። ይህን የሚያክል ሙስሊም ማህበረሰብ ባለበት አካባቢ ይህን የመሰለ አገልግሎት እንግዲህ 200 ልጆች በፍላጎት ሊማሩ ተምረው ተመዝግበው ለማማር ተመዝግበው 30 ልጅ ብቻ ነው ማስተናገድ የሚችለው ብሎ መርጦ ልጆቹን 170 የሚሆኑ ተማሪዎች የሙስሊም ተማሪዎች ወደ ቤታቸው ሲመለሱ እስቲ ሰው እናንተ በጣም ከባድ ነው፣ ልብ ይሰብራል። ስለዚህ ይሄ መርከዝ እንደተባለው ብቸኛ ነው እዚህ ከተማ ውስጥ ይሄን ወጣቶቹን በወጣቶቹ ላይ እየሰራ የሚገኝ መርከዝ ነውና እንዳይዘጋ የሁላችንም ኃላፊነት አለብን። አጋጣሚ ለአንድ ጉዳይ ነው ወደ አፋር የመጣሁት። ነገር ግን ወንድሞቼን እዚህ መዘየር ነበረብኝና ለዚያራ ስመጣ ያየሁት ነገር እዚህ ከጀርባ የምትመለከቱት መስጊድ ግቢ ውስጥ ያለ አንድ መድረሳ ተመለከትኩ። እዚህ መድረሳ ከዚህ ቀደም ኦልሞስት ወደ 30 የሚደርሱ ተማሪዎች በሂፍዝ እንዲመረቁ ያደረገ ጠንካራ ኡስታዝ አለ። አሁን ደግሞ 30 ልጆችን ለማስተማርና በሚቀጥለው ዓመት 10 ወራት አስተምሮ ለማስመረቅ በዝግጅት ላይ ናቸው። ከዚህ ቀደም የነበሩትን ተማሪዎች የመምህራን ደሞዝ፣ የምግብ የመጠጥ ነገሮችን የሸፈነላቸው አንድ አካል ነበር። ይሄ ግለሰብ በአሁኑ ሰዓት ከአቅም በላይ ሆኖበት አቁሟል። ነገር ግን መቀጠል አለበት። አሁን እየተማሩ ያሉ ልጆች መበተን የለባቸውም። ቁርአን የሚማሩ ሰዎችን ከስር መተካት የማንችል ከሆነ በቆይታ በረጅም ጊዜ የ5 ዓመት ዛሬን አይደለም የምናየው የዛሬ 5 ዓመት የዛሬ 10 ዓመት የዛሬ 15 ዓመት ስንል ግን ስጋቱ በጣም ከባድ መሆኑን የምናይበት ሁኔታ ታየኝ። ስለዚህ እዚህ አካባቢ ለአይሳይታ ከተማ ብቻ ሳይሆን ለአፋር ክልል ሊበቁ የሚችሉ የነቁ የበቁ ያሐፈዙ በስነ ምግባር የታነጹ በደንብ ተርቢያ ማብሮ ስለሚሰጣቸው ልጆችን መፍጠር የሚቻልበት ቦታ ነው። ግን ቦታው እየባከነ ነው። ዙበይር ሂፍዝና የተርቢያ ማዕከል ተገንብቶ ስራ የጀመረው በ2014 12ኛው ወር በቀን 5 ላይ እንደነበር መዛግብቶች ይጠቁማሉ። በአሳይታ መደበኛ የቁርአን ቂራአትና በሂፍዝ ታዳጊ ልጆችን በማስተማር ለአሳይታ ህዝብ ብቸኛ ተስፋ የተጣለበት የተርቢያ ማዕከልም ለመሆን በቅቶ ነበር። ለመጀመሪያ ጊዜ ታዲያ በአሳይታ 30 ሁፋዞችን ለማስመረቅ የበቃው ዙበይር ሂፍዝና የተርቢያ ማዕከል በሁለተኛ ዙር በአሳይታ ማህበረሰብ ዘንድ ልጆቻቸው ቁርአን ሂፍዝ እንዲማሩ የሚፈልጉትን ጨምሮ ማዕከሉ ባለፈው ዓመት በ2017 200 ልጆችን ቁርአን ለማስተማር መዝግቦ የነበረ ቢሆንም ነገር ግን ማዕከሉ ይህንን የሚያክል ቁጥር የመቀበል አቅም ስላልነበረው 30 ወንዶችና 30 ሴቶችን ብቻ ተቀበለም። የሚማሩት አብዛኛዎቹ ተማሪዎች ከአቅመ ደካማ ቤተሰቦች የተገኙ በመሆናቸው የመክፈል አቅምም ስለሌላቸው ተቋሙ በአንድ አህለል ኸይር በሆነ ግለሰብ በኩል የኡስታዞቹን ደሞዝ እየተሸፈነለት ስለነበር ሁፋዞችን በነጻም ሲያስተምርም ቆይቷል። በአዳሪና በተመላላሽነት ቁርአን ሲማሩ የነበሩ 35 ልጆች በቅዱ መሰረት ለማስቀጠል ማዕከሉ አጣብቂኝ ውስጥ ወደቀ። ተህማ ቦል ሙስሊሚን ኪኒህ ተንዓፈሪ ሀደላት ተፈርቲመም ሂነያ ዱድባይ ሂናይ ኒያወያ ማንጎ ተኒሜ አወልነ ሂና ወይቲ ዋይ ካዱ ያኔም ብሕታ فرمتا لقوق تلكي تليته اللنانم التلهلية كنجد لي مريمانا مركز فنه قداي قرآن فنه قداي أهم قيام الساكو علم ينتفع به نور بهنيه وكا كاخرع وهنيه عن علم كي نملقه هنيه إن كوكا إسيك فالة البارسك نماوك بارسك طبعا هرقك يكينمي حبيك هنجي سؤولي قدم أنت حيواتهم تمولي تبنا انك مفردينتي مركز دعو السولانه يلي كتابي غوري نالين فردينتا امته كادو برسانه هين نديني اسلام النديني برسانم نالين فردينتا عدو موتتم
نبارو هدلا أدين سنان قرات ولسانا قديه كل جم كما تقصانا إنك هنا كلهنا أنتياي لكن أنو يلي القرآن أقول لم يفرهني هي مرنا كما فردينتا يحليه تاني تنو متنا كما فردينتا حتنا نك فردينتا أمر كزاي التلقى حنيه إنك أقول لما فردينتا ما تلهني هي أنو كي تدعو هني أنو منك بس ولا دهاي هاي فسعيتم متعمر على مهنا يرولي أمري يعني كي أقول لهم فردينتا هدل أمريكاتون أقول لهم فردينتا يتزجع له قرآن እየታጠፈ እየተከደነ ያለው ቁርአን ነው። ቁርአን ሳይገለጥ ቁርአን ተከድኖ ህይወት እንዴት ይሆናል የሚለውን ስናስበው ሁላችንም የበኩላችንን አስተዋጽኦ እንድናደርግ የምንገደድበት ነው። ተከበራችሁ የምንወዳችሁ የምናከብራችሁ የሀገራችን ህዝቦች ለዚህ መርከዝ ይሄ ስራ እንዳይቆም ይሄ ኸይር ስራ እንዳይቆም ሐቡል አዕማሊ ኢለላህ አድወሙሃ ከስራዎች ሁሉ ደግሞ አላህ ዘንድ በላጩና ተወዳጁ ዘውታሪነት ያለው ስራ ነው። ብቸኛ መርከዝ ነው፣ የመጀመሪያ መርከዝ ነው። ስለዚህ እዚህ መርከዝ ላይ ድጋፍ እንድታደርጉልን ስንል በአክብሮት እንጠይቃለን። ይህንን የሚሰሙ ሙስሊም ወንድሞች አገር ውስጥም ያሉ አገር ውጭም ያሉ አትሊስት ይሄ መስጂድ ወይም ይሄ መርከዝ የመላው ሙስሊም ነው፣ የአፋር ብቻ አይደለም። ምክንያቱም ቁርአንን ያክል ነገር ሐፍዘው ነገ ለማህበረሰቡ የሚጠቅሙ ትውልድን ከማፍራት አንፃር የሁሉም ርብርቦች ይጠይቃል። በጣም ብዙ ክፍተቶች ያሉብን ኢንሻአላህ ወደፊት አሁን 30 ነው፣ ወደፊት እስከ 60 ተቀብለን እናስተናግዳለን። ብቸኛ መርከዛችን ነው ባይሳይታ ውስጥ አለን የምንለው ብቸኛ መርከዛችን ስለሆነ ይህ መርከዛችን የሚሰጠው አገልግሎት ሳይቋረጥ እስከ መጨረሻው ድረስ ብዙ ተማሪዎችን ብዙ ትውልዶችን ማፍራት እንዲችል የሁላችንም ድርሻ አስፈላጊ ስለሆነ ግዴታ ስለሆነ ሁላችንም በአገር ውስጥ ያለን እንደዚሁም ደግሞ በውጭ ያላችሁ በአጠቃላይ ሙስሊም ወንድሞች እህቶች ኸይር ስራ ጥሪያችንን ኢንሻአላህ እናስተላልፋለን። ለምታደርጉት መልካም ትብብር ሁሉ አላህ Subhanahu Wa Ta'ala መልካም ጀዛችሁን ይክፈላችሁ እንላለን። ፉሐፈናሃ ሲተከስስ ሃይነኪ አማ ሐግዲኪ ወዲርካ ኪና ሐግዲሂናይ ኒ ሐግዲኒ ኮይታይ ኒ ሁንዱቡይ ኒ ታማይ ኪኒ ሚሰወል ኢትዮጵያ ሙስሊሚን ሂንኪ ግዲያኪ ዓለም ሙስሊሚን ሂንኪ ግዲያኪ ያናራ ኪኒ ሚሰወላ تحاجدي عقله يو كل مري حاجد وجهها يعني هم مرايت إسلام قوري إيه اللي هي من لم يهتم بأمر المسلمين فليس منا يا نبي صلى الله عليه وسلم مسلمين حاجدي تنكي أكلوا يعني هم مرينك هم مرهين ككيه يعني حاجدي كي ننو مسلمين كني نوم السولا تحاجدي تونك لكي رعتي يلي نهبي حسين السولا تحاجدي تونك كلم فردين تا إنها أساكي ولا لاي ودوسها كأجد تايسيده ينكح حسين من القد جاي وشكرا والسلام عليكم ورحمة الله وبركاته. ትውልድን ኮትኩቶ ማሳደግ እንደ ኢስላም የሁላችን የጋራ ኃላፊነት በመሆኑ ህልውናው አደጋ ውስጥ የገባበት ሊዘጋም እየተንገዳገደ የሚገኘው የአሳይታ ዙቤር ሒፍዝ ማዕከል ተማሪና ወላጆች ለሙስሊም ወገኖቻቸው ባካችሁ ከጎናችን ቁሙ በማለት በአላህ ስም የደረሱልን ጥሪያቸውን ያስተላልፋሉ። ኑ በሚያልቀው ገንዘባችን የማያልቅ አኺራችንን እንሸምት። በዚህ በስክሪኑ ላይ በሚታየው አካውንትና ስልክ ቁጥር በመጠቀም የኸይር ስራው ተሳታፊ ትሆኑ ዘንድ በአላህ ስም እንማጸናችኋለን።